በሚገርም ሁኔታ በዚህ ሰሞን አስቴር በዳኔ ላይ አብዛኞቻችሁ የጨዋችሁ ነው እያየሁት ያለሁት። አስቴር ምንድን ነው ያለችው? እና ዳምጣት። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ይሄ እኮ የሚያስጨው ነገር አይደለም። ይሄ እኮ እሷ ስላለች ሳይሆን መሬት ላይ ያለው እውነታው ሀቁ ነው። ቄሳችሁን ቤተክርስቲያን ውስጥ ሆኖ ታቦት ፊት ለፊት ሆኖ ስለ ፖለቲካ ሲተነትን፣ ስለ ሰው መገዳደል ሲተነትን፣ ስለ መንግስት ማፈናቀል ሲተነትን በቪዲዮ እንደ ማስረጃ እያቀረበን ነው። ውሸት ነው የምትሉት? አንድ ሃይማኖት አንድ ብሔር የሚል መፈክር ይዛችሁ ወጣችሁ። አስቴር በዳኔ እንደዚህ አለች። እኔም ልጨምርልህ የኢትዮጵያ ካንሰር የአማራ አክቲቪስቶች ናቸው። የኢትዮጵያ ካንሰር የአማራ ኤሊቶች ነው። የኢትዮጵያ ካንሰር የአማራ ቄሶች ነው። የአማራ የሃይማኖት አባቶች ናቸው። ሶሪ ፎር ዳት። ኦርቶ አማራ ባይኖር ኦር አማራው ክልል የሚደረገው የኦርቶዶክስ ስርዓት ባይኖር አንድች ነገር የአማራ ህዝብ ከማንም ብሔር ጋር አይጣላም ነበር። የአማራ ንጹሃንን እያስገደለ ያለው እንዲገደሉ ከሚያደርጉት አካላት ዋነኞቹ ኦርቶ አማራ ናቸው። አማራ ውስጥ ያለው የኦርቶዶክስ ስርዓት አማራ ውስጥ ሆኖ የኦርቶዶክስ ስርዓትን የሚያካሂዱት ቄሶች፣ ዲያቆናት፣ አማኝ እነሱ ናቸው። ምክንያቱም እነሱ የሚያስቡት ጭንቅላታቸው ውስጥ ኢትዮጵያ ውስጥ አንድ ሃይማኖት ነው ያላት ብሎ ነው የሚያስቡት። ያችኛው ሃይማኖትም ኦርቶዶክስ ነው አይደለም። አንድ ሃይማኖት አይደለም። አንድ ሃይማኖት ቢሆን ራሱ ኢትዮጵያ ውስጥ ያለች አንዲች ሃይማኖት ኦርቶዶክስ አልነበረችም። ኢትዮጵያ ነበረች። ጴንጤ ወደ ኢትዮጵያ ከመምጣቱ በፊት ኢትዮጵያ ነበረች። ግልጽ ነው፣ ነበረች። ስለዚህ አንዲት ሃይማኖት፣ አንድ ብሔር፣ አንድ ፖለቲካል አይዲዮሎጂ፣ አንድ ገቨርንሜንት የሚባል ነገር የለም። አስተሳሰባችሁን ከዚህ መቀየር ካልቻላችሁት ኢትዮጵያ ልታጸዷት አትችሉም። ኢትዮጵያ ውስጥ ሰላም ልታመጡ አትችሉም። ይመኑት።